የእንግሊዝ ፕሪሚየር ሊግ ሊጀመር የቀናት ዕድሜ ብቻ ቀርቶታል። ታዲያ ፕሪሚየር ሊጉ 1992 ላይ በአዲስ መልኩ መካሄድ ከጀመረበት ጊዜ ጀምሮ በአዲስ መዋቅር የሊጉን ዋንጫ ለ13 ጊዜያት ያህል ማሳካት ስለቻለው ማንቸስተር ዩናይትድ እናውራ። ማንቸስተር ዩናይትድ እና ማይክል ካሪክ ብዙ ቀዳዳዎቻቸውን አድሬስ ሳያደርጉ የውድድር ዘመኑ ለመጀመር የተቃረበ ይገኛል። እኔ የሚሰማኝ ከሌሎች ቡድኖች ስታንዳርድ አዲሽን ለማድረግ ጥረት እያደረጉ ካሉበት መንገድ አንጻር ማንቸስተር ዩናይትድ ማይክል ካሪክን ለውድቀት እያዘጋጀው እንዳለ ነው የሚሰማኝ። ባለፉት ጥቂት ዓመታት ሩበን አሞሪምንም ኦሌ ሶልሻንም ወይ ደግሞ ኤሪክ ቴን ሃግንም መውሰድ ትችላላችሁ። ማንቸስተር ዩናይትድ በክረምት የዝውውር መስኮት አሰልጣኞችን በበቂ ሁኔታ ይደግፋል። አሁን ባለው ሁኔታ ግን እኔ ለካሪክ በቂ ድጋፍ እያገኘ ያለ አልመሰለኝም። ዩሪ ቴሌማንስ ጥሩ ዝውውር ነው። አንድሬ ሳንቶስ ጥሩ ዝውውር ነው። ከዛ ውጭ ያሉት ዝውውሮች ግን ለማንቸስተር ዩናይትድ ዋናው ቡድን ትክክለኛ አዲሽን ናቸው ብዬ አላስብም። ለምሳሌ እንመልከተው። ማንቸስተር ዩናይትድ አንድ ካራገር ትላንትና ያነሳው አንድ ነጥብ ነበር። ማንቸስተር ዩናይትድ ግዙፍ ስሞችን ከማስፈረም ይልቅ ለሲስተሙ ፊት ሊያደርጉ የሚችሉ ተጫዋቾችን ለማስፈረም ጥረት እያደረገ ነው። ይሄ የትራንስፈር ስትራቴጂው ላይ ለውጥ ስለማድረጉ ማሳያ ነው የሚል ነጥብ አንስቶ ነበር። ጥሩ አፕሮች ነው ብዬ አስባለሁ። ይሄኛውን አፕሮቹን አልጠለውም፣ ግን ለአፕሮች ውስጥ ቢሆን አሁን አዲስ ዩናይትድ አዲስ የትራንስፈር ስትራቴጂ ቀጾም ከሆነ ማንቸስተር ዩናይትድ በጣም በትልቅ ደረጃ በፕሪሚየር ሊጉ ሊያወዳድረው በሚችል ደረጃ አይደለም ዝውውሮችን እያደረገ የሚገኘው። ለምሳሌ ትክክለኛ ለተከላካይ አማካይ በቂ ሽፋን መስጠት የሚችል የተከላካይ አማካይ የለውም፣ ወይም ደግሞ ካዘሚሮን በአግባቡ አልተካውም። ከዛ ባለፈ ብዙ ሜዳዎችን አካሎ መጫወት የሚችል ተጫዋች በስብስቡ ውስጥ ብዙ ተጫዋች ያለው አይመስለኝም። አብዛኞቹ ቡድኖች የሚያደርጉትን ዝውውር ወይም ደግሞ በስብስባቸው የያዟቸውን ተጫዋቾች ተመልከታችሁ ማንቸስተር ዩናይትድ የዚህ ክፍተት አለበት። ለምሳሌ ቸልሲ አሁንም ብዙ ቀዳዳዎች ያሉት ቡድን ነው። ነገር ግን መሀል ሜዳው ላይ ኢንዞ ፈርናንዴዝ እና ካይሴዶ የትኛውን ቡድን ላይ በቋሚነት መጫወት ይችላሉ የሚል እምነት አለኝ። አርሰናል ዴክላን ራይስ አለው፣ ዙቢሜንዲ ያለው፣ ብዙ ተጫዋችን መጥራት እንችላለን። እዚህ ላይ ብሩኖ ጊማሬሽን ጨምሯል። ይሄ ስታንዳርድ ኢምፕሩቭመንት ብለን የምናነሳው አይነት ነገር ነው። ማንቸስተር ዩናይትድ ስታንዳርዱን ኢምፕሩቭ ለማድረግ በሚችልበት ሌቭል ላይ አይደለም የሚገኘው። አሁን ላይ ለዋንጫዎች እየተጫወተ ባለመሆኑ ምክንያት እንዲሁም ደግሞ ፕሮጀክት ነድፎ የሚንቀሳቀስ ቡድን ባለመሆኑ ምክንያት ስታንዳርድ ኢምፕሩቭ የሚያደርግበት ሞመንት ላይ አይደለም ብዬ ነው ማስበው። ቢውልድ የተደረገ ነገር በሌለበት ስታንዳርድ ኢምፕሩቭመንት የለም ሲጀመር። ለምሳሌ በቀደሙ ጊዜ መለስ ብላችሁ ብትመለከቱ ሰር አሌክስ ፈርጉሰን ቡድናቸው የተገነባ ስለሆነ በየአመቱ አንድ ስታንዳርድ አዲሽን አለ። ለምሳሌ ቴቬዝ፣ ክርስቲያኖ ሮናልዶ እና ዋይኒ ሩኒ እያሉ እዛ ላይ ቤርባቶቭን መጨመር ስታንዳርድ ኢምፕሩቭመንት ነው። ምክንያቱም ኦልሬዲ ሬዲሜድ የሆነ ታለንት ነበር በሰዓቱ ቤርባቶቭ። በቶተናም ራሱን ያስመሰከረ የትኛውም ትልቅ ክለብ ላይ ለመጫወት ብቁ የሆነ ታለንት ነበር። በተመሳሳይ ዋይኒ ሩኒ የሚመራ የማጥቃት ክፍል ላይ ሩቪን ቫንፐርሲን መጨመር ሌላ ስታንዳርድ ኢምፕሩቭመንት ወይም ደግሞ ስቴትመንት ዝውውር ነው። ማንቸስተር ዩናይትድ ያንን የሚያደርግበት ዝውውር ላይ አይደለም የሚገኘው፣ ምክንያቱም ከጅምሩም የተገነባ ፕሮጀክት ስለሌለ። ግን ቡድኑ በጥቂት ዓመታት ውስጥ ለምሳሌ የኢኒዮስ አመራሮች እንደሚሉት በ2028 ይሄ ክለብ ዋንጫ ማንሳት አለበት የሚል እቅድ ተይዞ እየተንቀሳቀሰ ላለ ክለብ ቡድኑ እየተሰራበት ያለውን መንገድ ስትመለከቱ ከቶፕ ፎር በዘለለ ለመፎካከር ብቁ ነው ብላችሁ ማሰብ አይቻልም። ለምሳሌ ማንቸስተር ዩናይትድ አደጋ ውስጥ ለመግባት ወይም ደግሞ ክራይሲስ ውስጥ ለመግባት የብሩኖ ፈርናንዴዝን ጉዳት የሚጠብቅ ቡድን ነው። ብሩኖ ሲጠፋ ወይም ደግሞ ብሩኖ ያንን የተለመደውን ማስተር ክላሱን ድሮፕ ማድረግ ካልቻለ ማንቸስተር ዩናይትድ ጌሞችን ማሸነፍ አይችልም። ለምሳሌ ብራያን ኤምቡሞን ማየት ትችላላችሁ። ማቲያስ ኩኛን ወይ አማድ ዲያሎን መውሰድ ትችላላችሁ። ሌላ ተፎካካሪ ተጫዋች በዙሪያቸው ስለሌለ በየሳምንቱ ምርጥ ፐርፎርማንሳቸውን አያሳዩም። እነዚህ ተጫዋቾች የሆነ ሳምንት ላይ በጣም ድንቅ ተጫዋቾች ናቸው፣ በቀጣይ ሳምንት ድሮፕ ያደርጋሉ። ማንቸስተር ዩናይትድ የሚያስፈልገው ግን በየሳምንቱ ክለቡን ወደ ላቀ ደረጃ ማሸጋገር የሚችሉ ኮከቦች ያሉት ስብስብ ሊሆን ይገባው ነበር። ለእኔ አንዳንድ ዝውውሮች ለዚህ ጥሩ ነገር ማበርከት ይችላሉ። ለምሳሌ አሁንም ቤንጃሚን ሴስኮ ጉዳት ላይ ነው የሚገኘው። የውድድር ዘመኑ መጀመሪያ አካባቢ ላይ ላይኖር ይችላል። ነገር ግን ማንቸስተር ዩናይትድ ዝርክዚን ነው እንደ ባካፕ እየያዘ የሚገኘው፣ ወይም ደግሞ ብራያን ኤምቡሞ እና ማቲያስ ኩኛን በ9 ቁጥር ለመጠቀም ነው እቅድ የያዘው። ግን እኔ ልምድ ያለው በፕሪሚየር ሊጉ ፕሩቭን ስትራይከር የሆነው ኦሌ ዋትኪንሰን በማምጣት የቤንጃሚን ሴስኮ ተጠባባቂ ማድረግ ይቻላል፣ ቋሚ የሆኑ ጨዋታዎችንም መጀመር ይችላል የሚል እምነት አለ። ሌላኛው የአማካይ ክፍሉ ላይ ያለበት ክፍተት ዩናይትድ አሁንም ብዙ የሚቀረው ነው።
ለእኔ ማይልስ ሌዊስ ስኬሊን ማምጣት ለማንቸስተር ዩናይትድ አሁን ካለው የዩናይትድ የዝውውር ስትራቴጂ አንጻር አይነተኛ የሚባለው ዝውውር ነው ብዬ ነው ማስበው። ከዛ ባለፈ እንዳልኳችሁ ነው፣ በተለይ ሁለገብነቱ፣ በግራ መስመር ላይ ሄዶ ለመጫወት መቻሉ፣ ከኳስ ጋር የላቀ ኳሊቲ ስለያዘ ማይክል ካሪክ የሚፈልገው አይነት የአማካይ ስፍራ ተጫዋች ሊሆንለት ይችላል የሚል እምነት አለኝ። ነገር ግን ማይልስ ሌዊስ ስኬሊንም አስፈርሞ ዩናይትድ ማብቃት የለበትም። ትክክለኛ የተከላካይ ክፍሉን ሽልድ ማድረግ የሚችል ደንበኛ 6 ቁጥር የሚያስፈልገው ቡድን ይመስለኛል። ሌላው ማንቸስተር ዩናይትድ በቀኝ መስመሩ በግራ መስመሩ ላይ በቂ ተጫዋች ያለው አይመስለኝም። እኔ የብዙ ሰዎችን አስተያየት አልረዳም። ልረዳም አልችለውም ነገር ቢኖር በማንቸስተር ዩናይትድ ደረጃ ላለ ቡድን ማርከስ ራሽፎርድ ትክክለኛው የቡድኑ ቋሚ ተሰላፊ መሆን አይችልም። በስብስቡ ውስጥም ሊኖር ይገባል ብዬ ማላስበው ተጫዋች ነው። ይሄንን ምናልባት እንደ ደጋፊ ሊሆን ይችላል እያወራ ያለሁትና ማርከስ ራሽፎርድ ማንቸስተር ዩናይትድ ቤት መጫወት የሌለበት ተጫዋች ነው። ልክ ሩበን አሞሪምን ከማደንቅበት አንድ ምክንያቶች መካከል እንደ ራሽፎርድ፣ ጋርናቾ፣ ጄደን ሳንቾ ያሉ ተጫዋቾች ለክለቡ ቦታ እንደሌላቸው ለማሳየት የሄደበትን ርቀት እኔ በጣም ነው ማደንቀው። ይሄንን የአቲቲዩድ ችግር ያለባቸውን ተጫዋቾች መያዝ ለማይክል ካሪክም መሞቻውን እንደ መቆፈር፣ ያንን ጉድጓድ እንደ መቆፈር ነው የሚታየኝ። ታለንት ሊኖረው ይችላል ማርከስ ራሽፎርድ፣ ግን ሌዚነቱን መካድ የለብንም። ያለፉት ጥቂት ዓመታት የራሽፎርድ ችግራችን አንደኛው ከአቅሙ ባለፈ የአቲቲዩድ ችግሩ እንደሆነ ይታወቃል። አመቱን ሙሉ ደግሞ ጥሩ ፐርፎርማንስ እንደማያሳይ ባርሴሎና ከሄደ በኋላም የተመለከትነው ይመስለኛል። ማንቸስተር ዩናይትድ እነዚህን ነገሮች በአግባቡ አድሬስ ሳያደርግ ከዛ ኢንጁሪ ፕሮን የሆኑ ተጫዋቾች አሉት። ማቲያስ ዴሊክት፣ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ፣ በተለይ ሊሳንድሮ እና ማቲያስ ዴሊክት እንዲሁም ሜሰን ማውንትን፣ ሉክ ሾውን አምኖ የውድድር ዘመኑ በእነዚህ ተጫዋቾች ለመጀመር እየዳዳ ነው የሚገኝ። በዚህ መንገድ ማንቸስተር ዩናይትድ ሊያተርፍ የሚችለው በተለይ ብዙ ውድድሮች ላይ እንደመወዳደሩ ሊያተርፍ የሚችለው ቶፕ 4 ለመግባት ካልሆነ በስተቀር ማንቸስተር ዩናይትድ ዋንጫ ለማሸነፍ የሚሆን ቡድን እየገነባ ያለ አይመስለኝም። አለበለዚያ ግን ነገሮች ምናልባትም ለማይክል ካሪክ እና ለማንቸስተር ዩናይትድ አስቸጋሪ ሊሆኑ ይችላሉ ብዬ ነው የማስበው። የማንቸስተር ዩናይትድ አመራሮች በእኔ እይታ ማይክል ካሪክን ለውድቀት እያዘጋጁት እንደሆነ የሚሰማኝ። እንዴት በቀጣዮቹ ዝውውር መስኮቱ ከመዘጋቱ በፊት እንዴት ባለ መልኩ እነዚህን ችግሮቻቸውን አድሬስ ያደርጋሉ አብረን እናያለን። ለጊዜው ግን ማንቸስተር ዩናይትድ የፕሪሚየር ሊጉ ስታንዳርድ በሚፈልገው ደረጃ የዝውውር መስኮቱን የተጠቀመበት አይመስለኝም።